እግዚአብሔር ጽድቅን ይወዳልና ጻድቃኑንም አይጥላቸውምና ለዘላለምም ይጠብቃቸዋል፣ ለንጹሐን ይበቀልላቸዋል። የኃጥአንን ዘር ግን ያጠፋል። ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፉ ጥበብን ይማራል፣ አንደበቱም ጽድቅን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ ሰኮናውም አይሰናከልም። መዝሙረ ዳዊት መዝሙር 36 ከቁጥር 28 እስከ 31። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አማአስሮ ሰብኡ ለሰኔ በዛቲ ዕለት አዕረፈ አብ አቢይ አባ ለትጹን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 በዚች ቀን ታላቁ አባት አባ ለትጹን አረፈ። ይህም አባት ከብህንሳ ሀገር ነበረ። ጎልማሳ በነበረ ጊዜም ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለ እኔ የጣላትም ያገኛታል፣ ለዘላለምም ሕይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያው ንጉሥን ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደ። ቅዱስ ቁርባንንም ተቀብሎ እስዋህት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት ታላቅ ተጋድሎን ያለማቋረጥ ይጋደል ጀመረ። ሰባት ቀንም ይጾም ነበረ። የእግዚአብሔር መልአክ ተገለጸለትና የምንኩስና ልብስን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱና በአስኬማው ላይ 40 ቀኖችን ጸለየ። ከዚያም በኋላ ልብሱንና አስኬማውን አለበሰው፣ በገድል መጠመድንም ጨመረ። ከዚህም በኋላ በመምህሩ ፈቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙን መነኮሳት ይጎበኛቸው ነበረ። በአንዲት ዕለትም ወደዚያ ገዳም ሄደ። አበምኔቱም ታሞ ለሞት ደርሶ አገኘው። መነኮሳቱም በዙሪያው ሆነው ያለቅሱ ነበረ። አባ ለትጹንም የሰይጣን ሰራዊትን ከበውት ደስ ሲላቸው አያቸው። አባ ለትጹንም አባት ሆይ በአንተ ላይ የሆነው ምንድነው ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ከአጠገቡ እንዲርቁ አዘዛቸው። ከዚህም በኋላ ያደረገውን በደሉን ሊነግረው ጀመረ። እንዲህም አለው፣ ከእኔ አስቀድሞ እንደርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁና አባቴ ሆይ በጸሎትህ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ ሀገር ሄድኩ። ኤጲስቆጶሱም ቅስና ሹሞኛል ብዬ በድፍረት በቁርባን ላይ የምቀድስ ሆንኩ። ለጠላሁትም በቁርባኑ ላይ መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ፣ እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቻለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ ሥራዬ አጠጥቼ ሕፃኑን በሆዷ ውስጥ ገደልሁት። ኃጢአቴ ብዙ ነው፣ ተነግሮ አያልቅም። ከበጎ ሥራ ምን የሠራሁት የለም። ነገር ግን በጸሎትህ አትርሳኝ፣ ከዚህ ከኃላፊው ዓለም መውጫ ይደርሷልና። ወዲያውም በክፉ አሟሟት ሞተ። ነፍሱንም አጋንንት ሲቀበሏት በየራሳቸው በሆነ ስቃይም ሲያሰቃዩት አባ ለትጹን አያት። አባ ለትጹንም የመረረ ልቅሶን አለቀሰ። አባ ለትጹንም ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌልን ቃል አሰበ። አባ ለትጹንም ስለዚህ ኃጥእ ሰው ነፍስ ክብር ይግባውና ጌታችንን እየለመነ 5 ጊዜ እስከሚሞት ሰውነቱን ሊያሰቃያት ጀመረ። የመላእክት አለቃ ቅዱስ ሚካኤል መጥቶ አስነሳውና እንዲህ አለው፣ ስለዚህ ኃጢአተኛ ነፍስህን አትግደል፣ ምሕረት አይገባውምና እግዚአብሔር እውነተኛ ፈራጅ ስለሆነ በደሉም አይሰረይለትም። አባ ለትጹን ግን መሐሪ ይቅር ባይ ወደሆነ እግዚአብሔር ስለዚህ ኃጢአተኛ እየለመነ ራሱን ማሰቃየት አልተወም። ከዚህም በኋላ ራሱን በባህር አስጥሞ ሞተ። ያን ጊዜ ታላቅ ነጎድጓድ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወርዶ በባህር ዳር ተቀመጠ። ከባህርም አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። እርሱም አድኖ ክብር ይግባውና በጌታችን ፊት አቆመው። ጌታችንም የመረጥኩ ለትጹን ሆይ ኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞቹም ሁሉ በደሉ ስለሚከፋ ምሕረት ስለማይገባው ስለዚህ ኃጢአተኛ ብዙ ጊዜ ነፍስህን ለምን ትገድላለህ? አለው። አባ ለትጹንም እንዲህ ብሎ መለሰ፣ መሐሪ ይቅር ባይ ጌታዬ ፈጣሪ ሆይ ያን ኃጢአተኛ ትምረው ዘንድ ለምንሃለሁ። ያለዚያ ነፍሴን ከእርሱ ጋር ወደ ስቃይ ውሰዳት። ከዚህም በኋላ ጌታችን የዚያን ኃጥእ ነፍስ ያመጣት ዘንድ ሚካኤልን አዘዘውና አመጣት። በከበሩ እጆቹም ዳሰሳት፣ እንዳልተፈጠረችም አደረጋት። ይህች ነፍስ አፈር ትሁን እንጂ ለስቃይ ወይም ለሕይወት አትሁን አለ። አባ ለትጹንም ስለ ይቅርታውና ቸርነቱ ገናናነት መድኃኒታችንን ፈጽሞ አመሰገነው። ከዚህም በኋላ ጌታችን አባ ለትጹንን የመረጥኩ ለትጹን ሆይ በእውነት እነግርሃለሁ፣ መታሰቢያን ለሚያደርግ ሁሉ በስምህ መባ ለሚያስገባ ወይም ለተራበ ለሚያበላ፣ የተጠማ ለሚያጠጣ፣ ለተራቆተ ለሚያለብስ ወይም ገድልህን ለሚጽፍ የሁሉንም ኃጢአታቸውን ይቅር እላለሁ፣ ስማቸውንም በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውንም እሰጣለሁ። ጌታችንም ይህን ብሎ ወደ ሰማያት አረገ። ቅዱስ አባ ለትጹንም እጅግ ደስ አለው። ወደ በዓቱም ተመልሶ እየተጋደለ ብዙ ዘመን ኖረ። እግዚአብሔርንም አገለገለው።
መልካም ገድሉንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ፍጹም መናን የሆነ የመጻተኛው ባህታዊ ጰላሞን የዕረፍቱ መታሰቢያ ነው። እርሱም ከተጋድሎ የተነሳ ሰይጣን እስከደከመ ድረስ በተራራ ላይ እግዚአብሔርን እያገለገለ በገድል ተጠምዶ የሚኖር ነበረ። ይህ አባት በቀንና በሌሊት ያለቅስ ነበር እንጂ ከማንም ጋር ሳይነጋገር ከቶ ሳይስቅ ለረጅምና ለብዙ ዘመናት ኖረ። ሰይጣንም የሚያስቅ ነገርን ጨዋታንም ብዙ ጊዜ በላዩ ያመጣበት ነበረ። እርሱ ግን ፈገግ እንኳን አይልም፣ ነገር ግን የሚተክዝ ነበረ። ክብር ይግባውና ልቡም በጌታችን ኢየሱስ ክርስቶስ ፍቅር የተመሰጠ ነበረ። ሰይጣንም በእርሱ ላይ ተቆጥቶ የሚያድነው ሆነ። በአንዲት ቀንም አባ ጰላሞን የእጅ ስራውን ሊሸጥ ተነስቶ ሄደ። ሲጓዝም ሰይጣን ጎዳናውን አሳተው፣ ልቡንም መሰጠው እንጂ ያውቅ ዘንድ አልተወውም። ከ7 ቀኖችም ፍጻሜ በኋላ አባ ጰላሞን ከረሃብና ከጥማት ብዛት የተነሳ በምድር ላይ ወደቀ፣ ለሞትም ደረሰ። ሰውን የሚወድ እግዚአብሔርም እንዲጠፋ አልተወውም። ነገር ግን ሰይጣንን ከእርሱ አርቆ አሳደደው። አረጋዊ አባ ጰላሞንም ከእርሱ የሆነውን ባወቀ ጊዜ ጌታ ኢየሱስ ክርስቶስ ሆይ እርዳኝ ብሎ ጮኸ። ወዲያውኑ ጰላሞን ሆይ አትፍራ፣ ከእንግዲህ ወዲህ ጠላት በአንተ ላይ ክፉ ሊሰራ አይችልም። ነገር ግን ተነስተህ ወደ ደቡብ ጥቂት ተጓዝ። በዚያም በተራራው አጠገብ የሚኖር ስሙ ለትጹን የሚባል ሽማግሌ ጻድቅ ሰው ታገኛለህ። እርሱም ስለ ስሜ ብዙ መከራ የተቀበለ ነው። ያደረግከውን ሁሉ ሰይጣንም እንዴት እንዳሳተ ንገረው። እርሱም ኃጢአትህ እስቲስተሰረይ ስለ አንተ ይጸልያልና የሚል ቃልን ሰማ። ወዲያውኑ ብፁዕ አባ ጰላሞን ተነስቶ ከእጅ ስራው ጥቂት ተሸክሞ አቤቱ በስምህ አድነኝ የሚለውን የዳዊት መዝሙር እስከ ፍጻሜው ዳግመኛ 63ኛው መዝሙር እያነበበ ቃሉ ወደ አመለከተው ሄደ። ጌታችንም መርቶ ወደ ሽማግሌው አባ ለትጹን አደረሰው። አባ ለትጹንም ባየው ጊዜ በደስታ ተቀብሎ ሰላምታ ሰጠው። ወደ ተራራውም አወጣው። ከጸለዩም በኋላ ተቀመጡ። አባ ጰላሞንም የመረረ ልቅሶን እያለቀሰ ሊነግረው ጀመረ። ከትንሽነቱ ጀምሮ ሰይጣን እንዳሳተው እንዲህ ብሎ ነገረው። በአንዲት እጅ ስራዬን ልሸጥ በግብጽ ገበያ መንገድ ስጓዝ ሰይጣን መጥቶ ልቤን አዘነጋት። መድኃኒቴ የሚሆነኝን የጌታዬ የኢየሱስ ክርስቶስ ስም ጠራ ዘንድም አልተወኝም። ዳግመኛም ወደ ንጉሥ ከተማ የታነጸች ውሃዎችና ተክሎች መልካሞች ዛፎች ያሏትን ከተማ አሳየኝ። የእጅ ስራዬንም ልሸጥ ሳስብ ባሏ ብዙ ገንዘብ ትቶላት ሙቶ የምታዝን ሴት አምሳል ታየኝ። የእጅ ስራህንን የገዛሃለሁ ብላኝ ወደ ቤቷ አዳራሽ አስገባች። እንቅቦቹንም ከላይ አውርዳ አኖረች። እግሮቼንም አጠበች። ባሮቿንም ማዕድ ያቀርቡ ዘንድ አዘዘቻቸው። ከእርሷም ጋር በላ ዘንድ ብዙ ማለደችኝ። በልተን ጠጥተንም ሰከርን። ስንጨዋወት ባሮቿ ሁሉ ወጡ። ሁለታችን ብቻችንን ቀረን። ያን ጊዜ ልቤ በዝሙት እሳት ተቃጠለ። እግዚአብሔርንም መላእክቶቹንም ቢሆን አላሰብኩም። በእርግጥ ከእርሷ ጋር እንደሚተኛ ሆንኩኝ። ከዚያ በኋላ በነቃው ጊዜ ብመለከት ምንም ነገር አላገኘሁም። ሴትም ማዕድም ቤትም አታክልትም ቢሆን አላገኘሁም። ነገር ግን ራሴን ከተራራው በታች አገኘሁት። እንዳልበላና እንዳልጠጣም ሆኑ። እጅግም አለቀስኩ። ሰይጣንም በሩቁ ቆሞ መጻተኛ ጰላሞን ሆይ ወዮልህ፣ እንደ ወፍ ላጠምድህ ከአንተ ላይ በርትቻለሁና እያለ ሲዘብትብኝ አየሁት። ነገሩን ሰምቼ በመስቀል ምልክት በላዩ አማተብኩ፣ ከእኔም ሸሸ። አሁንም አባቴ ለትጹን ሆይ በደሌን ይቅር ይለኝ ዘንድ ወደ እግዚአብሔር እንድትለምንልኝ በቅድስና ተማጽኛለሁ። ቅዱስ አባ ለትጹንም አይዞህ፣ እግዚአብሔር ኃጢአትህን ይቅር እንደሚልህ አምናለሁ ብሎ መለሰለት። ከዚህም በኋላ ተነስቶ 3 መዓልትና 3 ሌሊት ጸለየ። ወደ እነርሱም እንዲህ የሚል ቃል መጣ። የታመናችሁ አገልጋዮች አትፍሩ፣ ከእንግዲህ ወዲህ ጠላት በእናንተ ላይ አይበረታታም። ጰላሞንም የሰራውን ኃጢአት በራሱ በሰይጣን ላይ አደረግሁ። ጰላሞንም ኃጢአት ብቻ አይደለም፣ ነገር ግን የሚፈትናቸውን ሰዎች ሁሉ ኃጢአታቸውን በሰይጣን በራሱ ላይ መልሳለሁ። ከዚህ በኋላ አባ ጰላሞን ከአባ ለትጹን በረከትን ተቀብሎ እግዚአብሔርን እያመሰገነ ወደ በዓቱ ሄደ። ተጋድሎንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ሁሉ ጸሎት ይማረን ለዘላለሙ አሜን። ዳግመኛ በዚች ቀን የመደራው የብፁዕ አባ ገሪማ መታሰቢያ ሆነ። የዚህ ቅዱስ አባቱ የሮም ንጉሥ ነበረ። ስሙ መስፍንያኖስ ይባላል። የንግሥት እናቱ ስምም ሰፍንግያ ነው። እርሷም መካን ስለሆነች በእናቱ በቅድስት ድንግል እመቤታችን ማርያም አማላጅነት በመማፀን ወደ እግዚአብሔር እየለመነች ኖረች። ከዚህ በኋላ ይህንን የተባረከ ልጅ ተቀበለች። ስሙንም ይስሐቅ ብላ ጠራችው። ጥቂት ባደገ ጊዜም የቤተ ክርስቲያን ትምህርት አስተምረው ዲቁና ሾሙት። አባቱ በሞተ ጊዜም የሮም ሰዎች በአባቱ ዙፋን ላይ አነገሱ። እየፈረደና በቅን እየገዛ 7 ዓመት ኖረ። በዋሻ የሚኖረው አባ ጰንጠሌዎንም በሰማ ጊዜ እንዲህ ብሎ ወደ እርሱ ላከ። ልጄ ይስሐቅ ሆይ ሙታኖቻቸውን ይቀብሩ ዘንድ ሙታኖችን ተዋቸው። አንተ ግን ክብር ይግባውና የክርስቶስን የማያልፍ መንግሥት ትሻ ዘንድ ወደ እኔ ና። አባ ገሪማም መልእክቱ ደርሶት በሰማ ጊዜ መንግሥቱን ትቶ በሌሊት ወጥቶ ሄደ። ያን ጊዜ ጌታ የላከው የመላእክት አለቃ ቅዱስ ገብርኤል ተገለጠለት። ብርሃናውያን በሆኑ ክንፎቹም ተሸክሞ የ10 ወር የሚሆነውን መንገድ በ3 ሰዓት አደረሰው። በአባ ጰላሞንም በአባ ጰንጠሌዎንም ደጅ አቆመው። ይህም በኢትዮጵያ ንጉሥ በዕላሚድ ዘመን ነበረ። አባ ጰንጠሌዎንም ቅዱስ ይስሐቅን ባየው ጊዜ ደስ ብሎት አቅፎ ሳመው። ወደ በዓቱም አስገብቶ የምንኩስና ልብስን አለበሰው። ይስሐቅም በጾም በጸሎት በስግደት ተጠምዶ ኖረ። ከአጽሙ እስከሚጣበቅ ሲጋደል ኖረ። ከዚያም በኋላ መደራ ወደ ተባለ ቦታ ሄደ።
በዚያም ድንቅና ተአምር እያደረገ በሽተኞችን በመፈወስና አጋንንትን በማስወጣት ብዙ ዘመን ኖረ። በአንዲት ዕለትም በጠዋት ስንዴ ዘራ፣ በሰርክም አዝመራውን ሰብስቦ አስገባ። ከእርሱም መስዋዕትን አሳረገ። በማግስቱም በግራር ዛፍ ላይ በሮችን አውጥቶ የስንዴውን ነዶ አበራየ። 77 የእንቅብ መስፈሪያም ሆነ። ሁለተኛም የወይን አረግ በዓለት ላይ ተከለ። ወዲያውኑ በቀለች፣ አበበችና አፈራች። በእርሷም መስዋዕትን አሳረገ። አንዲት ቀንም ሲጽፍ መሸና ፀሐይ ሲጠልቅ ተቃርቦ በቦታው እንዲቆም አዘዘው። ጽሕፈቱንም እስኪጨርስ ቆመ። ምራቁንም ትፍ ባለበት ዘንድ እስከ ዛሬ ለበሽተኞች ፈውስ ሆኖ ይኖራል። ከእጁም ብዕር በወደቀ ጊዜ ወዲያው በቀለ፣ አቆጥቁጦም አደገ። በአንዲት ዕለትም ሰዎች ወደ አባ ጰንጠሌዎን መጥተው ቀሲስ ይስሐቅ እኮ ከበላ በኋላ የቁርባን ቅዳሴ ቀደሰ ብለው ነገሩት። አባ ጰንጠሌዎንም ወደ እርሱ ሄዶ ልጄ ይስሐቅ ሆይ ምስጢር ስላለኝ ከአጠገባችን ሰዎችን አስገልል አለው። ይስሐቅም ሰዎችን ተውና እንጨቶችና ድንጋዮችም ይገለሉ አለ። ወዲያውኑ እንጨቶችና ድንጋዮች 1 ምዕራፍ ያህል ሸሹ። አባ ጰንጠሌዎንም ልጄ ይስሐቅ ገረምከኝ አለ። ስለዚህም ከዚያች ጊዜ ጀምሮ ገሪማ ተባለ። መልካም ተጋድሎንና የቀና አካሄዱን በፈጸመ ጊዜ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ስሙን ለሚጠራና መታሰቢያውን ለሚያደርግ ገድሉን የሚጽፍና የሚያጽፍ ለሚያነበውና ለሚተረጉመው ስማቸው በሕይወት መጽሐፍ እንደሚጽፍ ቃል ኪዳን ሰጠው። ዳግመኛ የተራበውን ላበላ፣ የተጠማውን ላጠጣ እኔ የሕይወትን እንጀራ መግበዋለሁ፣ የድኅነት ጽዋንም አጠጣዋለሁ አለው። በቤተ ክርስቲያንህም በማኅሌት ያመሰገነውን የጸለየውን እኔ የመላእክት ምስጋና አሰማዋለሁ። የተራቆተውን ለሚያለብስ የብልህ እጅ ያልሰራውን የብርሃን ግምጃ ለብሰዋለሁ። ነፍሱንም ከሥጋው በምለይ ጊዜ የጨለማ መላእክት አይቀርቡትም፣ የብርሃን መላእክትን በዙሪያው አቆማቸዋለሁ። በስም ቤተ ክርስቲያን ለሠራ በሰማያት 47 የብርሃን ቦታዎችን እኔ ሰጠዋለሁ። ለቤተ ክርስቲያን መባ የሚሰጠውን እኔ በመንግሥቴ እቀበለዋለሁ። ቦታህን የሚያከብረውን እኔ በመንግሥቴ አከብረዋለሁ። ጠላቶች አጋንንትን ረግጦ የሚገዛበትን እሰጠዋለሁ። አባ ገሪማም ይህንን ታላቅ ሀብት በቸርነት ብዛት የሰጠኸኝ አቤቱ ስምህ ይክበር ይመስገን። ግን ጌታዬ ሆይ መታሰቢያዬን ላደረገ ገድሌን ለጻፈ እስከ ስንት ትውልድ ትምርልኛለህ አለ። መድኃኒታችንም እስከ 12 ትውልድ እምርልሃለሁ አለው። አባ ገሪማም መድኃኒታችንን ልጆቹ ባይኖሩትስ ምን ታደርግለታለህ አለው። መድኃኒታችንም 12 እጥፍ ክብር እሰጠዋለሁ ብሎ መለሰለት። ዳግመኛም የሞት ጥላን እንደማያገኝህ ታላቅ የምስራች እነግርሃለሁ አለው። ይህንንም ተናግሮ ሰላምታ ሰጥቶት በታላቅ ክብር ወደ ሰማያት አድረገ። ቅዱስ አባ ገሪማም በልቡ ደስ ተሰኘ። ወዲያውኑ በብርሃን ሰረገላ ተነጥቆ ብሔረ ሕያዋን ገባ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባት አባ ገሪማ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚህች ዕለት የሰማዕታት የነአኮራን፣ የበርተሎሜዎስ፣ የእለእስክንድርያ፣ የእለእስክንድሮስ፣ የዮሴፍና የጻድቂቱ አርሴማ መታሰቢያቸው ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 18 በዚች ቀን ከአባቶች ሊቃነ ጳጳሳት ቁጥሩ 45ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ድሚያኖስ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሰኔ 17 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ብፁዕ አባ ገሪማ ይስሐቅ ዘመደራ፣ ገሪማ ገረምከነ የተባሉት ጻድቅ አባት፣ አባ ለትጹን አቢይ ወየዋህ፣ አባ ጰላሞን ፈላሲ፣ ቅድስት አርሴማ ጻድቅት፣ ሰማዕታት እለ አኮራን። ወርሃዊ በዓላት ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳሜ ሰማዕት፣ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ቅዱሳን አበው መክሲሞስና ዱማቴዎስ፣ ቅዱስ ኤጲፋንዮስ ሊቅ ዘደሴተ ቆጵሮስ። እግዚአብሔር ጽድቅን ይወዳልና ጻድቃኑንም አይጥላቸውምና ለዘላለምም ይጠብቃቸዋል፣ ለንጹሐንም ይበቀልላቸዋል። የኃጥአንን ዘር ግን ያጠፋል። ጻድቃን ምድርን ይወርሳሉ፣ በእርስዋም ለዘላለም ይኖራሉ። የጻድቅ አፉ ጥበብን ይማራል፣ አንደበቱም ጽድቅን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ ሰኮናውም አይሰናከልም። መዝሙረ ዳዊት መዝሙር 36 ከቁጥር 28 እስከ 31። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን ከሰማዕታት ከቅዱሳን መላእክት በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። ከቅዱሳን ሐዋርያት በረከት ረድኤት ያሳትፈን። ወርሃ ጾምን በሰላም እንዳስጀመረ በሰላም ያስፈጽመን። ዓይን ያላየውን ጆሮ ያልሰማውን ለወዳጆቹ ያዘጋጀውን መንግስቱን ያውርሰን። የታመሙትን የተጨነቁትን የታረዙትን በመከራ በግዞት በስደት ያሉትን ወገኖቻችን በቸርነቱ ይጎብኝልን። ሰላም ያሳደረ ሰላም ያውለን እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረ